ሰላም የጃጊሶ ቤተሰቦች፣ አንድ ከድሃ ቤተሰብ የተገኘ ወጣት ቆንጆና በጣም ሀብታም የሆነችን ሴት በፍቅሩ አጠመዳት ይለናል የዛሬው ምርጥ ፊልማችን The Perfect Date። ሐሳብ አስተያየታችሁን በኮሜንት ፍቅርና ድጋፋችሁን ደግሞ በላይክ በሼር እንዲሁም በሰብስክራይብ እንድትገልጹልኝ እየጠየቅኳችሁ በቀጥታ ወደ ዛሬው ፊልማችን በፊልማችን መጀመሪያ ላይ የሁለተኛ ደረጃ ትምህርቱን ለማጠናቀቅ ጥቂት ጊዜያት የቀሩት ብሩክስ ራትገን የተባለ ወጣት እንተዋወቃለን። ብሩክስ ሀብታም የመሆን ትልቅ ህልም ያለው ወጣት ሲሆን ይህም ደግሞ ዝም ብሎ የመጣ ተራ ምኞቱ ብቻ አልነበረም። የብሩክስ አባት በአንድ ወቅት ስኬታማ የነበረ ነጋዴ ቢሆንም ነገር ግን አጠቃላይ ሀብትና ንብረቱን በቅስፈት በማጣቱ ምክንያት የመጣ ውስጣዊ ቁጭት ነው። ብሩክስ አሁን ላይ እናትና አባቱ በመፋታታቸው ምክንያት ከአባቱ ጋር ሲሆን የሚኖረው ይሁን እንጂ በመካከላቸው ያለው ግንኙነት ግን ከወላጆቹ ፍቺ ማግስት ጀምሮ ነበር ከረው። በትምህርት ቤት ውስጥ ደግሞ የብሩክስ ብቸኛ ጓደኛ መርፌ የተባለ ልጅን እንተዋወቃለን። መርፌ ማለት ደግሞ ማንኛውንም አይነት የሞባይል አፕሊኬሽንን በቀላሉ መስራት የሚችል ጎበዝና ጥበበኛ የሆነ ተማሪ ነው። ከዕለታት አንድ ቀን ብሩክስ ከክላስ መልስ የክፍል ጓደኛው የሪ በሆነች BMW ዘመናዊ መኪና ላይ አጥቶ መቅረቱን እንመለከታለን። በልቡም እንዲህ አይነት መኪና እንዴት ነው ሊኖረኝ የሚችለው በማለት እያሰላሰለ ነበር። በመቀጠልም ብሩክስ ወደ ቤት እንደተመለሰ ወላጅ አባቱ ምግብ ያቀርብለታል። ይሁን እንጂ ብሩክስ ግን አሁን ድረስ ከአባቱ ጋር ባለው ኩርፊያ ምክንያት አብሮት ሊበላ ፈቃደኛ አልነበረም። ከቆይታም በኋላ ከመርፊ ጋር በትርፍ ጊዜያቸው ወደሚሰሩበት ሬስቶራንት ይሄዳል። በስራቸው መሃልም ብሩክስ ለመርፊ የል ወደ ተባለ ዩኒቨርሲቲ ለመግባት ማቀዱን ይነግረዋል። ወርሃዊ ክፍያው በጣም ውድ መሆኑን አስቀድሞ ቢያውቅም ነገር ግን ብሩክስ ሀብታም ከሆኑና የቢዝነስ ሐሳብ ካላቸው ተማሪዎች መካከል መገኘቱ ሀብታም የመሆን ህልሙን እንደሚያሳካለት በደንብ አድርጎ ያምን ነበር። ይህንንም ነገር በማውራት ላይ ሳሉ ሀብታም የሆነ ተማሪው ሪ ከጓደኛው ጋር ወደ ምግብ ቤት ድንገት ይመጣሉ። ትዕዛዛቸው እስኪደርስ ድረስም በመጠባበቅ ላይ ሆነው ሪ ለጓደኛው ያጎቱ ልጅ የሆነችውን ሲሊያ በትምህርት ቤት በተዘጋጀ ፓርቲ ላይ ይዟት እንዲገኝ ጠይቀውና አብሯት ለመሆኑ ፈቃደኛ ከሆነለት ለዛች ዕለት ምሽት ብቻ የራሱን BMW መኪና ሊሰጠው ቃል ይገባለታል። ብሩክስም ይህንን ወሬ በድንገት በሰማ ጊዜ ወዲያው በወሬያቸው መካከል ጣልቃ ገብቶ በጓደኛው ፋንታሱ ለመሄድ እንደሚፈልግ ይገልጽለታል። በተጨማሪም ለዛች ምሽት ብቻ የሲሊያ ፍቅረኛ መስሎ በፓርቲው ላይ መገኘትም እንደሚችል ያሳውቀዋል። ሪም በዚህ ጊዜ ብሩክስ ባሳየው በራስ መተማመን በጣም እየተገረመ በሐሳቡ ይስማማል። ከዚህም ድንገተኛ ስምምነት በኋላ የፊልማችን ታሪክ አቅጣጫው መቀየር ይጀምራል። በዚያው ዕለት ምሽት ላይም ብሩክስ ከሪ በተዋሰው BMW መኪና ወደ ሲሊያ ቤት ይመጣና የሲሊያ ወላጆች ብሩክስን ምንም ሳይጠራጠሩት በደስታ አቀባበል ያደርጉለታል። ብዙም ሳይቆይ ደግሞ ሲሊያ በግዴታ ወደ ትምህርት ቤቱ ፓርቲ እንድትሄድ በመደረጓ እየተበሳጨች ከክፍሏ ትወጣለች። በዚህን ጊዜ ወላጆቿ ዘወትር እሷ እንደ ወንድ ልጅ መልበሷን አቁማ የሴትነት ወጓን በወጣትነት እንድታጣጥም እየነገሯት ወደ ፓርቲው እንድትሄድ ይጋብዟታል። ምንም እንኳን ሲሊያ እንዲህ አይነቱ ግርግር ምንም ባይመቻትም የግዷን ለመሄድ ተስማማለች። በመንገድ ላይም ሳሉ ሲሊያ ለብሩክስ ለምን ፓርቲውን ትተን ወደ ሌላ ቦታ አንሄድም በማለት ሐሳብ ታቀርብለታለች። በተጨማሪም ያንን የሀብታም ተማሪዎችን ስብስብ በጣም እንደምጠላና ሁሉም ሰው ደግሞ በዚያ ስፍራ ላይ ሀብቱን ለማሳየት የሚሞክር አስመሳይ መሆኑን ትገልጽለታለች። ይሁን እንጂ ብሩክስ ግን ከሪ የተሰጠውን ትዕዛዝ በአግባቡ ለመወጣት ቆርጦ ስለተነሳ መሄድ ያለባቸው ወደ ፓርቲው ብቻ እንደሆነ ነግሯት ሐሳቧን ውድቅ ያደርገዋል። ቀጥሎም ብሩክስ ወደ ፓርቲው ስፍራ ደርሰው በመዝናናት ላይ ሆነው ሲሊያ ቅድም ያለችው ነገር በሙሉ እውነት መሆኑን እርግጠኛ ይሆናል። ይህም ማለት በዚያ ስፍራ የተገኙ ተማሪዎች በሙሉ በፓርቲው ከመዝናናት ይልቅ ሁሉም ፎቶ በመነሳት በማህበራዊ ሚዲያ ላይ እየለቀቁ በመፎካከር ላይ ነበር የተጠመዱት። ቀጥሎም ብሩክስ የምሽቱን ድባብ የተሻለ ለማድረግ በማሰብ ሲሊያን ከሱ ጋር እንድትደንስ ይጋብዛትና ለጥቂት ጊዜም ቢሆን ተቀራርበው በመደነስ በፓርቲው ዘና ለማለት መሞከር ይጀምራሉ። ይሁን እንጂ ብዙም ሳይቆይ ግን ሙዚቃው ወዲያው ተቀይሮ ረጋ ባለ ስሜት ውስጥ መጫወት ይጀምራል። ብሩክስም ደግሞ የእሷ ፍቅረኛ የመሆን ሚናውን በመቀጠል ወደ ራሱ አስጠግቷት መደነሱን ይጀምራል። ነገር ግን ብሩክስ በዳንሱ መሃል ድንገት ሼልቢ የተባለች እጅግ ቆንጅዬ ሴት ልጅ በሱ ላይ እያፈጠጠች መሆኗን ተመልክቶ ራሱን መቆጣጠር ይሳነዋል። በዚህም የተነሳ ብሩክስ ድንገት ሳያስበው የሲሊያን እግር በጫማው ይጨፈልቀዋል። በመቀጠልም ብሩክስ የተጎዳ እግሯን ለመመልከት እግሯ ስር ተንበርክኮ ሳለ ሼልቢ ወደ እሷ አጠገብ ትመጣና ሁለቱም በቤታቸው ወደተዘጋጀ ሌላኛው ፓርቲ እንዲገኙ በትህትና ትጋብዛቸዋለች። ብሩክስም ወዲያው አሰብ አድርጎ ለመስማማት ሲንደረደር ሲሊያ ወዲያው እግሬን ስለተጎዳው ወደ ቤት መሄድ አለብኝ የሚል ሰበብ ፈጥራ ጥያቄዋን ውድቅ ታደርገዋለች። በመቀጠልም ብሩክስ ሲሊያ እግሬን ተጎዳው ያለችው የውሸቷ መሆኗን እንዳወቀ በንዴት ፓርቲውን ጥሎ አብሯት ይወጣል። ብሩክስ ከሼልቢ ጋር ተቀራርቦ ለመጀናጀን ያደረገው ጥረት በመክሸፉ ክፉኛ ነበር የተበሳጨው። ይሁን እንጂ ሲሊያ ግን በዚህ ነገር ላይ ምንም ግድ አልነበራትም። ጭራሽ ለብሩክስ ሼልቢ ከምታስበው በላይ የሀብታም ልጅ ስለሆነች በፍጹም ላንተ አትመጥንህም፣ ስለዚህ ከአሁኑ ተስፋ ብትቆርጥ ነው የሚሻል ብላ በግልጽ ታስጠነቅቀዋለች። ቀጥሎም ክርክራቸውን ያበቁና ሲሊያ ወደ ቤቷ ስትገባ ብሩክስ ደግሞ በዝምታ አካባቢውን ለቆ በቀጥታ ወደ ነሪ ቤት በመሄድ ዘመናዊ መኪናውን
ይመልስለታል። ሪም መኪናውን እየተረከበው ስለ እርዳታው አጥብቆ ቢያመሰግነውም ነገር ግን የብሩክስ አእምሮ በሌላ ሐሳብ ተጨናንቆ ስለነበር በድንገት ሳያስበው እንዲህ አይነት መኪና ግን እንዴት ሊኖር ቻለ ብሎ ይጠይቀዋል። ብሩክስም በተረጋጋ መንፈስ ውስጥ ሆኖ እኔ በራሴ ጥረት ነው ያገኘሁት ብሎ ይመልስለታል። ይህም ምላሹ ወዲያው በብሩክስ አእምሮ ውስጥ ልክ እንደ መብረቅ ብልሽታ አዲስ ሐሳብን ይፈጥርለታል። በማግስቱም ብሩክስ በስራው ላይ ሆኖ የመጣለትን አዲሱን እቅድ ለመርፊ ያማክረው ጀመር። እቅዱም ማንኛውም ሰው ለፈለገው ጉዳይ ፍቅረኛን በግዚያዊነት ለመከራየት ቢፈልግ በቀላሉ እሱን የሚያገኝበትን አፕሊኬሽን ፈጥሮ ማሰራጨት ነበር። መርፊም ደግሞ የአፕሊኬሽን ፈጠራ ላይ ጀግና ስለሆነ ወዲያው ነበር የጓደኛውን ሐሳብ ተቀብሎ ለመርዳት የወሰነ። ከአንድ ወር ሙከራ በኋላ የታቀደው አፕሊኬሽን በጥሩ ሁኔታ ዝግጁ ይሆንና መርፊ ወዲያው በብሩክስ መኝታ ክፍል ውስጥ ሆኖ አፕሊኬሽኑ በምን መልኩ እንደሚሰራ ማስረዳት ይጀምራል። አፕሊኬሽኑ ልክ በመስመር ላይ ምግብ እንደማዘዝ ያህል ቀላልና ፈጣን እንደሆነ ያስረዳውና በተጨማሪም ብሩክስ ለየል ዩኒቨርሲቲ የሚሆን የሚያስፈልገውን የገንዘብ መጠን በመሰብሰብ የሚከታተልለትን ሌላ ተጨማሪ አፕሊኬሽን እንዳዘጋጀለትም ይነግረዋል። በመቀጠል መርፊ ለብሩክስ ሳይነግረው አፕሊኬሽኑን በትልቅ ማህበራዊ ሚዲያ ላይ ለበርካታ ሰዎች ማስተዋወቅ ይጀምራል። ከዚህም በኋላ ብሩክስ የሚፈጠረውን ተአምር በትዕግስት መጠባበቅ ይጀምራል። ይህን ሁሉ አስደናቂ ነገርም ተመልክቶ የብሩክስ ልብ በኃይለኛው ይነካል። ምክንያቱም ከእያንዳንዱ ሰው ትልቅ ህልም በስተጀርባ እንደ መርፊ ያለ ታማኝና ጭንቀትን ከልብ የሚረዳ ምርጥ ጓደኛ ሊኖር እንደሚገባ ተረድቶት ነበር። በዚያው ዕለት ምሽት ላይም ብሩክስ የሼልቢን ፕሮፋይል በማህበራዊ ሚዲያ ላይ እየገለባበጠ እየተመለከተ ሳለ ስልኩ በድንገት ያልታወቀ መልእክት መድረሱን ያሳውቀዋል። ይህም የማሳወቂያ መልእክት ከአፕሊኬሽኑ ዘንድ ሲሆን የመጀመሪያው ጊዜያዊ ፍቅረኛ ተከራይ መገኘቱን የሚገልጽ ነበር። በዚህም ጊዜ ብሩክስ በደስታ ይፈነጥዝ ጀመር። በእንዲህም አይነት ሁኔታ ብዙ ሳምንታት ይነጉዱና የብሩክስ ጊዜያዊ የፍቅረኛ ኪራይ የሚለው አገልግሎቱ ከቀን ወደ ቀን በጣም እያደገ ይመጣል። በርካታ ሴቶችም እሱን መከራየታቸውን ይቀጥላሉ። መጀመሪያ አካባቢ እንደ ቀላል ስራ አድርጎ በማሰብ የጀመረው ነገር አሁን ወደ እውነተኛ የስራ መስመር ተቀይሮ ፈላጊው እየበዛ መጥቷል። ከዕለታት አንድ ቀን ጠዋት ላይም ወደ ትምህርት ቤት እየሄደ ሳለ ስልኩ ደጋግሞ መጮሁን ይቀጥላል። የደወለችለትም ቆንጅየዋ ሲሊያ ነበረች። ስልኩንም እንዳነሳላት በድጋሚ እሱን እንደ ፍቅረኛ ልትከራየው እንደምትፈልግ ታሳውቀዋለች። ቀጥሎም ሲሊያ በዚያው ዕለት ምሽት በነሼልቢ ቤት ሌላ ፓርቲ እንዳለና በዚያም ፓርቲ ላይ ደግሞ እሷ በጣም የምትወደው አንድ ወንድ ልጅ ስለሚገኝ ብሩክስ ከእሱ ጋር እንድትቀራረብ በማድረግ እንዲረዳት መፈለጓን ታሳውቀዋለች። ብሩክስም ደግሞ ከእሷ ጋር ለመስማማት ሌላ ምክንያት ስለነበረው ሼልቢን ለማግኘት ሲል ብቻ ወዲያው ጥያቄዋን ይቀበላል። ይሁን እንጂ የውስጡን መጓጓት ግን ሲሊያ እንዳታውቅ በመፈለግ በሚቀጥለው ጊዜ ግን በአፕሊኬሽኑ በኩል እዘዥኝ እሺ በማለት ያስጠነቅቃታል። በዚያው ሁለት ቀን ላይም ብሩክስ በምግብ ቤቱ ስራ ላይ ሆነው ለመርፊ ስለ ሼልቢ ያወራለት ጀመር። ይሁን እንጂ መርፊ ግን በነገሩ ከመደሰት ይልቅ በጣም ነበር የተከፋው። ስለዚህ ለብሩክስ ስራው ማደግ ከጀመረ ወዲህ ብሩክስ እየተቀየረ እንደመጣና ሁለቱ በየቀኑ ቢገናኙም ነገር ግን ብሩክስ ስለራሱ እንጂ ስለ ጓደኝነታቸው ማውራቱን እንዳቆመ እያዘነ ይነግረዋል። ብሩክስም ወዲያው የጥፋተኝነት ስሜት ይሰማውና ወዲያው ነገሮችን ለማስተካከል በመወሰን ይቅርታ ጠይቆት አመሻሽ ላይ መርፊን ወደ መዝናኛ ማዕከል ወስዶት በማዝናናት ሌሊቱን ሙሉ አብረው እንደሚያሳልፉ ቃል ይገባለታል። ምሽት ላይም ብሩክስና ሲሊያ ተያይዘው ወደ ሼልቢ ቤት ይደርሳሉ። በመቀጠልም ሼልቢ ልትቀበላቸው ወደ እነሱ እንደመጣች ሲሊያ የሚጠበቅባትን ሚና በሚገባ በመወጣት ብሩክስ ሀብታምና በታዋቂ የባለ ሀብት መንደሮች ውስጥ የሚኖር የወንድ ጓደኛዋ እንደሆነ በመግለጽ አስተዋውቀዋለች። ይህንንም የምታደርገው የሼልቢን ትኩረት ወደ ብሩክስ ለመሳብ ነበር። ልክ ሼልቢ ደግሞ ከነሱ ራቅ ስትል ሲሊያ ወዲያው እሷ የምትወደው ልጅ የቱ ጋር እንደቆመ ጠቁማ ታሳየዋለች። ሲሊያም ምን ያህል እንደተረበሸች በመረዳት ብሩክስ ፈጥኖ ወደ ልጁ ዘንድ በመሄድ ከሲሊያ ጋር አምጥቶ ያስተዋውቀዋል። ከዚህም በኋላ ሲሊያና ልጁ ወዲያው ሁለቱን በሚያስማማና በሚወዱት ርዕስ ላይ በመነጋገር መግባባት ይጀምራሉ። ይባስ ብሎም ሲሊያ ካገኘችው ልጅ ጋር በወሬ ተጠምዳ ብሩክስን ሙሉ በሙሉ መፈጠሩን ትረሳው ጀመር። ብሩክስም የሚጠበቅበትን ስራ በስኬት መወጣቱ እፎይታ ቢሰጠውም በውስጥ ግን ትንሽ የቅናት ስሜት ተጭሮበት ነበር። ቀጥሎም ብሩክስ መጠጥ ለማምጣት ሲሄድ ሼልቢ አጋጣሚውን በመጠቀም ወደ እሱ ተጠግታ መጫወት ይጀምራል። ይህም ነገር ደግሞ ሲሊያ ቀደም ብላ ለሼልቢ ብሩክስ የሀብታም ልጅ ነው በማለት የረጨችው ሐሰተኛ ዲስኮር ስራውን እየሰራ ይመስል ነበር። በዚህም መሰረት ሼልቢ በብሩክስ ማንነት እጅግ ተማርካ የፍቅር ጥያቄ የቀረበላት በሚመስል መልኩ እየፈነደቀች ከሱ ጋር ማውራትና መጫወት ትቀጥላለች። ብዙም ነገር ካወሩም በኋላ ይለያዩና ብሩክስ ሄዶ ሲሊያን ለብቻዋን ተቀምጣ በደስታ ፈገግ እያለች ያገኛታል። ቀጥሎም ለብሩክስ ቅድም ያገኘችው ልጅ ነገ ምሽት ላይ ሻይ ቡና እንበል ብሎ እንደቀጠራት ትነግረዋለች። ብሩክስም በሷ ደስ መሰኘት የእውነት ደስታ ይሰማው ጀመር። ዝግጅቱንም ጨርሰው ከስፍራ ሊወጡ በመዘጋጀት ላይ ሆነው ብሩክ ለሲሊያ ወደ የል ዩኒቨርሲቲ ለመግባት ያለውን ጥልቅ ምኞት ይገልጽላታል። ሲሊያም አባቷ ከየል ዩኒቨርሲቲ ዋና ዲን ጋር የቅርብ ጓደኛ እንደሆነ ለነገ ከሰዓትም ቀጠሮ እንዲያዝለት ማድረግ እንደምትችል በማሳወቅ ቃል ትገባለታለች።
በማግስቱም ከሰዓት ላይ ሲሊያ በቃሏ መሰረት ብሩክስን ከራሷ ጋር ወደ ዬል ዩኒቨርሲቲ ትወስዷለች። ከጥቂት ቆይታ በኋላም ብሩክስ ወደ ዋና ዲኑ ቢሮ እንዲገባ ይፈቀድለታል። ብሩክስ መጀመሪያ አካባቢ በጭንቀት ቢወጠርም ነገር ግን ዋና ዲኑ ትርፍ ጊዜውን የሚያሳልፈው ንብ በማርባት መሆኑን አስቀድሞ ስለተገነዘበ ብሩክስ ድንገት በቃለ መጠይቁ መካከል ስለ ንብ እርባታ በማንሳት እሱም ትንሽ የንብ ማርቢያ ቀፎ እንዳለው በመዋሸት ያስገርመዋል። በብሩክስም ተደብሮ የነበረው ዋና ዲኑ በድንገት ይነቃቃና ስለ ንቦች ረጅም የሆነ ውይይት ከብሩክስ ጋር ማድረግ ይጀምራል። ከቃለ መጠይቁ በኋላም ዋና ዲኑ ብሩክስን እስከ ቢሮ መውጫ ድረስ ይሸኘዋል። ብሩክስም ለዲኑ እኔ ወደ ዬል ዩኒቨርሲቲ የምገባ ከሆነ ከራሴ የንብ ቀፎ ላይ ምርጥ የሆነ ማር ይዤ እመጣለሁ በማለት ቃል ገብቶ ይሰናበተዋል። ይሁን እንጂ ሲሊያ ግን ብሩክስ ከየት የመጣ የንብ ቀፎ ነው አለኝ የሚለው በሚል ጥያቄ በውስጧ ግራ እየተጋባች ትመለከተው ነበር። ቀጥሎም ሁለቱ ከዩኒቨርሲቲው ግዙፍ ግቢ ውጭ ይሆኑና ብሩክስ በስተመጨረሻ ለሲሊያ የንብ ማርቢያ ቀፎ አለኝ ያለው ሙሉ በሙሉ የውሸት እንደሆነ በመግለጽ እውነቱን ይናዘዝላታል። በተጨማሪም እሱ ይህን ሐሰተኛ ታሪክ የፈጠረው ሰዎች በሱ እንዲደነቁና ከነሱ ማንነት ጋር ለመመሳሰል ብሎ እንደሆነ ያሳውቃታል። ቀጥሎም እሱ ወደ ዩኒቨርሲቲው ለመግባት እድሉን ካገኘ ጠንክሮ በመማር ስኬታማ ቢዝነስማን እንደሚሆንና አንድ ቀንም ልክ እንደ ሪ BMW የተባለችውን ውድ መኪና ለመግዛት ማቀዱን ይገልጽላታል። ሲሊያም በንግግሩ ስትገረም ቆይታ በስተመጨረሻ ስለ ሪ እሱ የማያውቀውን እውነተኛ ሚስጥር መዘግዘግ ትጀምራለች። ሪ በራሱ ጥረት ያመጣው ምንም ነገር እንደሌለ፣ ያቺ እሱ የሚመጻደቅባትን BMW መኪናም የእናቱ ሀብታም ፍቅረኛ በስጦታ መልክ የሰጠው እንደሆነ ተነግረዋለች። በተጨማሪም የሌላን ሰው ህይወት መመኘት ወይም ደግሞ በዚህ መልኩ መቅናት የትም እንደማያደርሰውና ከምንም ነገር በላይ እጅግ የሚሻለው የራሱን ማንነት አምኖ በመቀበል ራሱን መሆኑ ብቻ እንደሆነ ለስለስ ባለ ድምጿ ትመክረዋለች። ብሩክስም ንግግሯን በዝምታ ሲያደምጥ ቆይቶ ልቡ ይነካና በጥልቀት ማሰላሰል ይጀምራል። በዚያው ዕለት ምሽት ላይ ደግሞ ብሩክስ ሲሊያና መርፊ አንድ ላይ ሆነው በሬስቶራንት ውስጥ ለመገባበዝ መገናኘታቸውን እንመለከታለን። በዚህም ምሽት ላይ ብሩክስ ለመርፊ ወደ መዝናኛ ማዕከል ወስዶት በደንብ ሊያዝናናው ቀጠሮ ይዞለት ነበር። ይሁን እንጂ ወደ ማዕከሉ ለመሄድ ግን ልክ ጉዟቸውን ከመጀመራቸው በመርፊ ስልክ በኩል አዲስ ጊዜያዊ ፍቅረኛ ፈላጊ መኖሩን የሚጠቁም አስቸኳይ የሥራ መልእክት ይደርሰዋል። በዚህም ጊዜ ብሩክስ በረጅሙ እየተነፈሰ ይቅርታ ይጠይቀውና የነበራቸውን የመዝናኛ ቀጠሮ ለሌላ ጊዜ ለማዘዋወር መገደዱን ያሳውቀዋል። መርፊም በዚህ ነገር በውስጡ ክፉኛ ይከፋ ጀመር። ሶስቱም ከተለያዩ በኋላ ሲሊያ በፓርቲው ላይ ከተዋወቀችው ልጅ ጋር ለመገናኘት ወደ አንድ ካፌ ታመራለች። መጀመሪያ ላይ ሲሊያ ከልጁ ጋር እውነተኛ ፍቅር የያዛት ስለመሰላት እንገናኝ ሲላት በጣም ደስተኛ ሆና ነበር ልታገኘው የመጣችው። ይሁን እንጂ ከጥቂት ቆይታ በኋላ ግን የእሱ ወሬዎች በሙሉ እየሰለቻት መምጣት ይጀምራል። በዚያ ላይ ልጁ ስለራሱ ሀብትና ዝና እየቆለለ ከማውራቱ ውጪ ስለሷ ፍላጎትና ምርጫ ለማወቅ የሚያደርገው ምንም አይነት ጥረት አልነበረም። በማግስቱም ከሰዓት ላይ ብሩክስ አንድ አዲስ የሆነ እቅዱ ሊያሳውቃት ወደ ሲሊያ ዘንድ ስልክ ይደውላል። እቅዱም ሰዎች አሁን ድረስ ሁለቱን ፍቅረኛሞች አድርገው ስለሆነ የሚያስቡት በዚህ ዕለት ምሽት በሼልቢ የልደት ድግስ ላይ የውሸት ጸብ በመፍጠር የመለያየት ድራማን እንስራ ብሎ ለመጠየቅ ነበረ የደወለላት። በዚህም ድራማ የተነሳ እሱ ከሼልቢ ጋር በነፃነት ሲመቻች፣ ሲሊያም ደግሞ ከምትወደው ልጅ ጋር ያለምንም ሀሳብ ፍቅሯን ለመቀጠል ያስችላት ነበር። ምንም እንኳን ሲሊያ በልጁ ላይ የነበራት ፍላጎት እጅግ እየቀነሰ ቢመጣም ነገር ግን ባልገመተችው መንገድ ብሩክስ ሼልቢን ለማግኘት በሚያደርገው ጥረት ትንሽ ቅናት ቢጤ እየተሰማት ስለሆነ ብሩክስ ባዘጋጀው እቅዱ ላይ ለመሳተፍ ተስማማለች። በዚያው ዕለት ምሽት ላይም ሁለቱ በሼልቢ የልደት ፓርቲ ላይ ተገኝተው ሲሊያ የተሰጣትን ሚና በብቃት መወጣት ትጀምራለች። ብሩክስም በእቅዳቸው መሰረት እሷ ወዳለችበት ቦታ መጥቶ ድምፁን ከፍ በማድረግ አንቺ ሴሰኛ በእኔ ላይ የማገጥሽብኝ ነው በማለት ይሰድባት ጀመር። ይሁን እንጂ ድራማቸው እየተጋጋለ ሲሄድ ብሩክስ ልኩን እያለፈ ይመጣል። የሚናገራቸውንም የስድብ ቃላቶች በጣም ከባባድና እውነተኛ ስሜቱ እስኪመስሉ ድረስ ያንቋሽሻት ነበር። ቀለል አድርጎ ማስቀየም ሲኖርበት ብሩክስ በድንገት ተለዋውጦ የግል ጸብ በማስመሰል በቃላቶቹ ያጠቃት ጀመር። ሲሊያም በስድቡ እጅግ ተበሳሽታ ዝምታዋን በመስበር ፊቱ ላይ በጥፊ ካጮለችው በኋላ ፓርቲውን ጥላለት ትሄዳለች። ብሩክስም የጥፋተኝነት ስሜት ተሰምቶት ፈዞ ይቀራል። ቀጥሎም ብሩክስ ከዝግጅቱ ወጥቶ በቆመበት ሼልቢ ወደ እሱ ዘንድ በመቅረብ እሱ ከሲሊያ የተሻለች ሌላ ሴት በቀላሉ ሊያገኝ እንደሚችል በመግለጽ ልታጽናናው ትሞክራለች። ብሩክስም ወዲያው አጋጣሚውን በመጠቀም ያቺ የተሻለች ሴት አንቺ ብትሆኝስ ብሎ ይጠይቃታል። ሼልቢን በፈገግታ መስማማቷን ትገልጽለትና በዚያች ቅስፈት ሁለቱ በይፋ ፍቅረኛሞች ይሁኑና ከንፈር ለከንፈር በመሳሳም ስምምነታቸውን ያጸድቃሉ። በማግስቱ ጠዋት ደግሞ በትምህርት ቤት ውስጥ ብሩክስ ከመርፊ ጋር ተቀራርቦ ለመነጋገር ቢሞክርም ነገር ግን መርፊ አሁን ድረስ በሱ ላይ እጅግ ተከፍቶ
ደርሶበት ስለነበር ምንም ነገር ሳይለው ባለበት ጥሎት ይሄዳል። በዚያው ቀንም ብሩክስ ከአንዲት ትልቅ ሴት ዘንድ አዲስ የጊዜያዊ ፍቅረኛ የሥራ ጥያቄ ይቀርብለትና ሊያገኛት ይሄዳል። እንደተገናኙም አብረው እየተጓዙ ሴትዮዋ ለብሩክስ ሁልጊዜ ያስቃት ስለነበረውና በቅርቡም ስለሞተባት ባለቤቷ በመጥቀስ ትዝታዎቿን ታጫውተው ጀመር። ሁለቱ ከመለያየታቸውም በፊት ለብሩክስ ከአንድ ሰው ጋር ተገናኝታ ስታወራ ድምፁ ልክ እንደተበላሸና በዝገት እንደተሞላ የሬዲዮ ድምፅ የሚሰማ ከሆነ እሱ ሰው ለአንተ አይሆንም ማለት ነው። ነገር ግን የዚያ ሰው ንግግርና ድምፅ እንደተዋበ የኦርኬስትራ ደስ የሚል ስሜት ከሰጠ ያ ያንተ እውነተኛ ፍቅር ነው ማለት ነው በማለት ትልቅ ምክር ትሰጠዋለች። በሚቀጥለው ቀን ምሽት ላይ ብሩክስ ሼልቢን ወደ ሌላ ፓርቲ ሊወስዳት በማሰብ ሊገናኘት ይሄዳል። ተገናኝተው ከመሄዳቸው በፊት ግን ሁለቱ አስቀድመው በጣም ውድ በሆነ ሆቴል ውስጥ እራት ለመገባበዝ ይወስናሉ። ያዘዙትን ምግብ በመጠበቅ ላይ ሳሉ ብሩክስ እስቲ ስለወደፊት እቅድሽ ንገሪኝ ብሎ ይጠይቃታል። ሼልቢም ከምርቃቷ እስከ እርጅናዋ ድረስ ያለውን የወደፊት የህይወት ጉዞዋን በዝርዝር አንድ በአንድ ትነግረው ጀመር። ይሁን እንጂ ብሩክስ ግን እሷን በማዳመጥ ላይ ሆኖ አንድ እንግዳ የሆነ ነገር ይሰማው ጀመር። የእሷ ፍጹም የሆነና ግልጽ የሆነው የወደፊት እቅዷ ለሱ አሰልቺ ሆኖ ይታየዋል። ምክንያቱም የሷ የወደፊት እቅድ ከምንም ተነስቶ ትልቅ የሀብት ማማ ለመገንባት ህልም ካለው ከብሩክስ ምኞት ጋር ፍጹም አይጣጣምም ነበር። ከእራት ግብዣውም በኋላ ብሩክስና ሼልቢ ወደ ፓርቲው ያቀናሉ። ደርሰውም ወደ ውስጥ እንደገቡ ብሩክስ ሲሊያ በራሷ ዓለም ውስጥ ሆና ፓርቲውን ለብቻዋን በዳንስ ስታሞቀው ይመለከታታል። እሱና ሼልቢም የሚቀመጡበትን ቦታ በመፈለግ ላይ ሳሉ በድንገት ከሼልቢ ጓደኞች መካከል አንደኛዋ ሰላም ልትላት ወደ እሷ ዘንድ ትቀርባለች። በዚህም ጊዜ ልጅቷ ሳታስበው ቀደም ሲል ብሩክስን በጊዜያዊ ፍቅረኛነት አፕሊኬሽን በኩል ተከራይታው እንደነበር ለጓደኛዋ በመንገር ነጭ ታደርገዋለች። ብሩክስም ከዚህ በላይ ማንነቱን መደበቅ እንደማይችል በደንብ ስለተገነዘበ እውነተኛ ማንነቱን ለሼልቢ ለመናገር ይወስናል። ከዚያም ስለ አፕሊኬሽኑ፣ ስለ ጊዜያዊ ፍቅረኛ መሆን ስራውና እሱም ከሀብታም ቤተሰብ የመጣ ልጅ አለመሆኑን በተጨማሪም ቤተሰቡ በልቶ ለማደር የሚታገሉ ድሃ ስለመሆናቸው ጭምር ዝርዝር አድርጎ ይነግራታል። ሼልቢም በድንገት በሰማችው ነገር ክፉኛ ደንግጣ ግንኙነታቸውን በዚያች ቅስፈት ለማቆም ትወስናለች። ብሩክስም ልቡ ተሰብሮና እጅጉን አዝኖ ወደ ቤቱ ተመልሶ ይመጣል። ቀጥሎም አባቱ ቴሌቪዥን እየተመለከተ ሳለ ብሩክስ ላለፉት ረጅም ጊዜያት አድርጎ የማያውቀውን ነገር በማድረግ ስለ አፕሊኬሽኑ፣ የየል ዩኒቨርሲቲ ለመግባት ስለነበረው ህልሙ፣ ከትክክለኛ መንገድ ስላስወጣው ኩራትና ትዕቢቱ እንዲሁም ከመርፊ ከሲሊያ ከሼልቢ ጋር ስላሳለፈው ውስብስብ የሆነ ግንኙነት ሳይቀር ዝግዝግ አድርጎ በመንገር የልቡን ከፍቶ ለአባቱ ያማክረዋል። አባቱም ብሩክስን በትዕግስት ካዳመጠው በኋላ በልጁ ምን ያህል ኩራት እንደሚሰማው ይነግረዋል። ቀጥሎም ብሩክስ ምን ያህል እንደተለወጠ ገልጾለት እያንዳንዱን ችግሮች አንድ በአንድ እንዲጋፈጣቸው በማደፋፈር መጀመሪያ ላይ ግን ከምንም በላይ አስበልጦ ዋጋ ከሚሰጣቸው ነገሮች እንዲጀምር ይመክረዋል። በዚያው ዕለት ምሽት ላይም ብሩክስ በመኝታ ክፍል ውስጥ ሆኖ የአባቱን ምክር በጥልቀት ማሰላሰል ይጀምራል። በማግስቱም በትምህርት ቤት ውስጥ መርፊ ምን አይነት ምላሽ ሊሰጠው እንደሚችል ምንም ሳይገምት በድፍረት ወደሱ አጠገብ ሄዶ ማናገር ይጀምራል። ይሁን እንጂ በዚህ ጊዜ ግን መርፊ ኩርፊያውን በተወሰነ መልኩ ቢሆንም ቀንሶለት ነበር። ብሩክስም በትዕቢት ተወጥሮ ጓደኝነታቸውን ችላ ማለቱን በማመን ከልቡ ይቅርታ ይጠይቀዋል። መርፊም በብሩክስ ንግግር ውስጥ ቃላቶቹ የእውነት መጸጸቱን ይገልጹለትና ይቅርታውን ይቀበለዋል። በዚህም ቅስፈት የሁለቱ ጓደኝነት እያገገመ መጥቶ ወደ ነበረበት ቦታ ይመለሳል። ከዚህም በመቀጠል ቀን ላይ ብሩክስ ከትምህርት ቤት ሲመለስ መውጫው ላይ ከሪ ጋር ይገናኝና ሪ ከሼልቢ ጋር የተፈጠረውን ነገር በሙሉ ሰምቶት ስለነበር ብሩክስን ነገሩን አካብዶ እንዳያየው በእርጋታ ይመክረው ጀመር። ብዙም ሳይቆይ ግን ሪ በድጋሚ መኪናውን ሊያወሰው እንደሚፈልግ ሊያሳውቀው ይሞክራል። ብሩክስ ግን ወዲያው ሐሳቡን ሳይጨርስ ፍቃደኛ አለመሆኑን ይገልጽለታል። በመቀጠልም ብሩክስ በረጋ መንፈስ ለሪ ከውድ መኪናው ይልቅ ሊያሳስቡት የሚገቡ በርካታ ትልልቅ ጉዳዮች እንዳሉ በመግለጽ እሱ መልሶ ይመክረዋል። በተጨማሪም ድንገት የእናቱ ድብቅ የሆነ የፍቅር ግንኙነት ታውቆባት የፍቺ መዘዝ ቢመጣባቸው ያቺ እሱ የሚመካበት ውድ መኪና እንኳን ከእጁ መወሰዷ እንደማይቀር ይነግረዋል። ይህም ንግግሩ ሪን እጅግ ያስደነግጠውና የሚለው ነገር ይጠፋዋል። በማግስቱም ብሩክስ ሲሊያን በአንድ ካፌ ውስጥ ቀጥሮ ይገናኛታል። እንደተገናኙም ያኔ ሁለቱ ድንገት ተጣልቶ የተለያዩ ለመምሰል በሚሰሩት ድራማ ወቅት እሱ ከልክ በላይ በአጸያፊ ቃላት በመሳደቡ እጅግ እንደተጸጸተ በመግለጽ ከልቡ ይቅርታ ይጠይቃታል። በተጨማሪም ያለፈው አስጨናቂ ነገሮች በሙሉ አንድ ትልቅ ነገር እንዳስተማሩት ይነግራታል። ይህም ማለት ማንኛውም ለህይወት ትርጉም ያለው ነገር በእውነተኛ መንገድ መጀመር እንዳለበትና በሚዋሹበት ጊዜም ሌሎችን ብቻ ሳይሆን ራሳችንንም እየዋሸን እንደሆነ ተገንዝቦ እንደነበርም ያሳውቃታል። በስተመጨረሻም ለህይወቱ በጣም ልዩ የሆነ ነገር ዘወትር ከፊቱ ሲጠብቀው እንደነበረ አሁን ላይ መረዳቱን ይገልጽላታል። ይህንንም ከተናገረ በኋላ ያዘጋጀውን ደብዳቤ አውጥቶ ይሰጣትና በዝምታ ወጥቶ ይሄዳል። ሲሊያም ደብዳቤውን ከፍቶ ታነብና ልቧ በከፍተኛ ሁኔታ ይነካባታል። ብሩክስ በደብዳቤው ውስጥ እውነተኛ ስሜቱን ነበር ያሰፈረላት። እሷ ምንም እንኳን ከሀብታም ቤተሰብ የመጣች ቆንጆ ሴት ብትሆንም ነገር ግን እንደ ሌሎች ሴቶች ለታይታና ለውጫዊ ገጽታዋ ሳትጨነቅ ተራና እውነተኛ ማንነቷን የሚገልጽ ህይወት እየኖረች በመሆኗ ምን ያህል እንደሚያደንቃት
እንደሚያደንቃትና እንደሚወዳት ጽፎላት ነበር። ከእሷ ጋርም ዘወትር ማውራት ሲጀምር ድምጿ ልክ በቆንጆ ሁኔታ እንደተቀናጀ የኦርኬስትራ ድምፅ ተውቦ እንደሚሰማውና እሷም ደግሞ ሰለስቱ ተመሳሳይ ስሜት እንደሚሰማት ተስፋ ማድረጉንም ገልጾላታል። ሲሊያም ደብዳቤውን አንብባ ስትጨርስ በደስታ ፈገግ ማለት ትጀምራለች። በዚያ ዕለት ምሽት ላይም ደግሞ ብሩክስ በአፕሊኬሽኑ በኩል ሌላ የሥራ ጥያቄ ይቀርብለታል። በዚህ ጊዜ ግን ብሩክስ ያለምንም ማመንታት ነበር ጥያቄውን ፈጥኖ ውድቅ ያደረገው። ነገር ግን ወዲያው ሌላ ጥያቄ ወደ ስልኩ ይገባለትና ከፍቶት ሲመለከተው በሩን እሺ ክፈትልኝ የሚል ጥያቄ ሆኖ ያገኘዋል። ሄዶም የቤታቸውን በር ሲከፍተው ሲሊያን ከቤታቸው ደጅ ቆማ እየጠበቀችው ያገኛታል። ከዚያም ሞቅ ባለ ፈገግታ የእሱን አገልግሎት መጠቀም እንደምትፈልግ ታሳውቀውና ነገር ግን እሱን የምትፈልገው ለጊዜያዊ የፍቅር ጓደኝነት ሳይሆን የእውነት ፍቅረኛዋ እንዲሆናት መፈለጓል። ምክንያቷ ደግሞ ልክ እሱ አስቀድሞ እንዳለው ማንኛውም ልዩ ነገር በእውነተኛ ማንነት መጀመር እንዳለበት ማመኗን ታሳውቀዋለች። በዚህም ነገር ብሩክስ እጅግ ተደስቶ ፍቅሩን ይገልጽላትና የዛሬው ቆንጆ ፊልማችን ይጠናቀቃል። ፊልምና ገለጻው በደንብ እንደተመቻችሁ ምንም ጥርጥር የለኝም። በቀጣይ እንዲሰራላችሁ የምትፈልጉትን ፊልም በኮመንት አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ በፍጹም እንዳትረሱ። ቀጣይ በሌላ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተ ይሁን። ጃጊሶ ፊልሞች